መኪናው ከ700,000 በላይ አይደለም። እሱንም አልፈልግም ብሎ ለጃኒ እንደሰጣት እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ሰላም ዘንባባውያን እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። ዛሬም እንግዲህ ድንቃድንቅ በሌላ ቪዲዮ ተመልሷል። ድንቃድንቅ አሁን ጥሩ እየሰራ ነው። ምክንያቱም እናንተም ላይክ እያደረጋችሁ ነው እና እንጫወት እንዴ ካንቺ ጋር እኔ እኮ ይዝሻለሁ። የትም አታመጪኝም እናቴ ትሞት። ከዚህ በኋላ በነገራችን ላይ በደንብ ነው ቪዲዮ የምንሰራው በደንብ። ታዲያ እንደተለመደው ከእናንተ ምን እንጠብቃለን? የደግነት ላይካችሁን። ፍቅሬ ሆዮ መከታዬ የኔ ሸሚዝ የኔ ሱሪ አለንታዬ የኔ ካልሲ የኔ ጫማ መከታዬ ብቻ ሁላችሁም ላይክ ስለምታደርጉ ከልብ አመሰግናለሁ። ዛሬም ከዚህ ቪዲዮ በትንሹ 3000 ላይክ እጠብቃለሁ። 3000 የኔ ቼኩቬራ እና ዩቲዩብ በጣም ሙድ እየያዘብኝ ነው። ምክንያቱም ቪዲዮ ሰርቶ ያቅም ይሄ ልጅ የት ነው የማውቀው እያለ መልእክት እየላከልኝ ነው። ይቻላል እንዴ? አሁን ግን እንዴት እንደሚያቀኝ ወደ ቀድሞ ብቃታችን ተመልሰን እናሳየዋለን ማለት ነው። ከዚህ በኋላ ቅንብሮችንም ለመስራት ሞክራለሁ። እናም እንግዲህ አንዳንድ ቅንብሮችንም እያስገባን ጣል እናረግበታለን ማለት ነው። ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ መነጋገሪያ የሆኑ ጉዳዮችን እያየን ቆይታ እናደርጋለን። በተለይ ከቲክቶክ አዋርዱ ማግስት የተከሰቱ እጅግ በጣም አስቂኝ ነገሮችን፣ ገራሚ ነገሮችን፣ ያልተጠበቁ ምላሾችን፣ አነጋጋሪ ጉዳዮችን በዚህ ቪዲዮ እንመለከታለን። ዛሬ እንፈተፍታለን፣ እንኮተኩታለን፣ እንሸተሽታለን። ግድ ነው ዛሬ ናልሳምና ያው አልፎ ደግሞ ቁም ነገር ጣል ማድረጋችን አይቀርም። እንዲህ ያልን ቆይታችንን የምናደርገው እናንተ ግን ስትገቡ ይሄንን ቪዲዮ ላይክ እያደረጋችሁ ትጀምራላችሁ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ትሆናላችሁ። ለሁላችሁ መልካም የሰኞ ምሽትን ተመኘውላችሁ። ወደ ቪዲዮ። ይህ የድንቃድንቅ ዩቲዩብ ነው። ሰብስክራይብ። እሺ መጀመሪያ ምሽታችንን በሳቅ እንጀምር። እድሜክ ስንት ነው? 17 የእሷ መስራት ከ35 እስከ 40 ነው። ከ35 እስከ 40 እና 17 ዓመት ነው ያደረገው። በሰለኝ ነው የምትፈልገው። እንግዲህ 10 ደቂቃሽ እያለቀ ነው ማለት 2 ደቂቃ ብቻ ነው የቀረሽ። ሌላ 27 ገና ልጅ ነች። እሷ የምትፈልገው ከ35 እስከ 40 ነው እና ታገባኛለች። ይሸርሙቃል እናትሽ እንጋጭ ላይ ይሸርሙቃል እንዴ በግድ ነው እንዴ ጋይዝ? እንግዲህ አሁን የ17 ዓመት ህፃን ልጅ ምን አድርጉ ነው የሚለው? ምን ጡት ሊጠባት ነው? እሷ የምትፈልገው ከ34 ዓመት በላይ ነው። አስቡት። እሱ የግማሽ ያህል ታች ነው ያለው። ገና 17 ዓመቱ ነው። መጨረሻ ላይ አትፈልግም ሲባል ያጣለማ የተሳድቦ ሄዳል። ታገባኛለች። ይመጪውና ትሙት። እሳቸው እንግዲህ የቲክቶክ አዋርዱ ላይ ልብስ ለምኔ ብለው ቀጭኔን መስለው በቲክቶክ አዋርዱ ላይ አዋርደው በቲክቶክ አዋርድ ላይ ተገኝተው ብዙዎችን አስደምመዋል። ለማንኛውም የሚገራርሙ ሚሞች ተሰርተውባታል። እነሱን ነገሮች እያየን ቆይታ እናደርጋለን። ሰላም ኢቫን እንዴት ነሽ? ሰላም እንዴት ነሽ? ኖሚኔት የተደረግሽው በምንድን ነው? በፊሜል ኮሜዲ። ኦኬ። ስለዚህ አውትፊትሽ ስንት አወጣ? አውትፊቴ ኢን ሚሊየንስ ነው። ኢን ሚሊየንስ ነው አውትፊቱ ያወጣው። በጣም ነው የሚያምረው። የፕሮግራሙ ድምቀት ነኝ እኔ። እንደኔ ለበሰ ራሱ በጣም የፕሮግራሙ በጣም ድምቀት ናት። እናመሰግናለን። የፕሮግራሙ ድምቀት ነሽ። አዎ። እንዴት አትደምቂ እናት! እንዴት አትደምቂ እንዴ! ራቆትሽን መጣሽ እንዴ! ቆይ ግን ይችን ልጅ ምን አድርጌ ነው የምትሏት? ምኑ ጋር ነው ጥፋቷ? ምን ሆናችሁ ነው? የዛለት እኮ የሴቶች የጡት ማስያዣ ያለ ማድረግ ቀን ነበረ። ረስታችሁት ነው እንዴ? ቪዲዮ ሰርቼላችሁ ነበር እኮ። ረስታችሁት ነው? ላስታውሳችሁ። ዛሬ ዓለም አቀፍ ጡት ማሳዣ ያለ ማድረግ ቀን እየተከበረ ይገኛል። ታዲያ እሷ ምን አጠፋች? ቀኑን እኮ ነው ያከበረችው። ሂድልኝ ነው ወይስ እናንተ በድብቅ እሷ በትክክለኛ ይፋ ስለወጣች? ኧረ ምንድነው ጥፋቷ?
እኔ የምለው ኢቫንዬ ጡት ማስያዣውን ከኋላ ነው ያደረግሽው? ከኋላ አድርገሽው ነው? ጃኬቱ ምን ሆኖ ነው እንደዚህ አይሄድም እንዴ? ነፋስ የለም እንዴ? ዛን ቀን አይወዘውዘውም ጃኬቱን? እንደው እናንተስ ተሳስታችሁ ጃኬቱን ገለጥ አታረጉትም? ምንድን ነው ይሄ? ምንም የሚሉት አማርኛ። ለማንኛውም ስለ ኢቫን የተሰጡ አስተያየቶችና በጣም የሚገራርሙ አስቂኝ ነገሮችን አሁን ደግሞ እንመለከታለን። ፓንት ነው የለበሰችው አይደል? የሆነ ጥቁር ነገር አይቻለሁ፣ ምን እንደሆነ ግን አላውቅም። ምን ሆነሽ ነው የኔ እናት? ራቁትሽን የቆምሽው ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድን ነው የኔ እናት? እንደው ሊሄድብሽ ብዬ እኮ ነው ውዴ። ደግሞ 3 ሚሊዮን ብር ትያለሽ እንዴ የኔ እናት? ምን ሆነሽብን ነው? ወይኔ ማበዳችን ነው ዘንድሮ፣ ማበዳችን ነው። አሁን አንገትሽ ላይ አንጠለጠልሽው ምንድን ነው? ኬት አግኝተሽ ነው የኔ እናት? ሱሪውስ ኬት መጥቶ ነው ማየ? በየዓመቱ አዋርድ ሲካሄድ ሁሌም መነጋገሪያ ጉዳዮችን ይዛ የምትቀርበው ለምሳሌ የዛሬ ዓመት ለብሳ ያመጣችሁን ማየት እንችላለን። አለባበሴ አንድ ላይ ያወጣው ወደ 3.5 ሚሊዮን ብር ነው። ይሄ እንደምታዩ ያው ዳይመንድ እና ወርቅ ልብጥ የተሰራ ስለሆነ እንደምታዩት ነው። የባለፈው ዓመት እንደውም ከዘንድሮ ከፍ ያለ ነበር፣ 3.5 ሚሊዮን ነበር። የዘንድሮ ግን 3 ሚሊዮን ብቻ ሆነ። ባለፈው 3.5 ሚሊዮን ያወጣ ሰፌድ ማነው አለባበስ ዘንድሮ ምን ነው በ3 ሚሊዮን ብቻ ሆነ? እድገት አላሳየሽም ነው? የሀገሪቷ ኢኮኖሚ ወደታች እየሄደ ነው ለማለት ነው? እታባቱ ሰግጥ። አረ በህግ አምላክ መሰገጥ እንደዚህ አይደለም። የሚቀጥለው ዓመት አዋርድ ሲካሄድ እቺ ልጅ መለመለዋን ትመጣለች። እመኑኝ መለመለዋን። እናም እንግዲህ የእሷን ቻሌንጅ ብዙዎቹ እየተቀላቀሉት ይገኛሉ። ኢቫን አለባበሲ ስንት ወጣ? አለባበሲ የኔ የታወቀ ነው። ኢንሚሊየንስ ነው። ዛሬ ዓመት አሁን እንዴ ቆይ 3 ሚሊዮን ነው ተቻለ። ደግሞ ምንድነው ጡትሽ ወርዷል እኮ። እንዴ ጡት ነው ፍሬ ነው ይሄ? ቲክቶክ አዋርዱ ላይ ብዙ ነገር አዋርዶናል። ብቻ ግን ሲገርመኝ የነበረው ግን የአለባበስ ጉዳይ ነው። በቃ የአለባበስ ጉዳይ ልነግራቸው አልችልም። እኔ የገረመኝ ግን ፋሽንን ለመግለጽ ግዴታ ልብሱ መሬት መንኮራተት አለበት? ተመልከቱ የሚሰሩትን ፋሽን ተመልከቱ። ይሄን አሁን ጥብቆ የመሰለ ልብስ ምንድን ነው ይሄ? ምንድን ነው ይሄ? ይሄ ፋሽን ነው? ፋሽን ብለው ነው ገበያ ላይ ያቀረቡት? ሲጀመር እኮ ሙሉ በሙሉ ልብሱ ያለው መሬት ላይ ነው። ከመሬት አንስታ ነው ተሸክማ ይዘው የምትሄደው። ለበሰችው ነው ተሸከመችው ነው የሚባለው። ልብስ ካልዘነጣችሁበት ምንድነው ጥቅሙ? ፋሽን ብለው ወገቧንና እግሯን ጥብቅ አድርገው ጥብቆ ነው እንደሰሩላት። ለዚህም ብር ከፍላለች። አሁን ይሄ ብር ያስወጣል። ሌላኛውን ደግሞ ተመልከቱት። መጣ። ይሄ ፋሽን ነው። ወይኔ ይሄ ፋሽን ነው አሉ። እንግዲህ ተመልከቱ። አሁን ይሄ ፋሽን ነው ተብሎ ነው። ምንድነው? እኔ እኮ መጀመሪያ ተቀምጣ መስሎኛል ከምር። ሌላው መነጋገሪያ የሆነው ጉዳይ የዚህ ልጅ ግለሰብ ነበር። ይሄ ልጅ እንግዲህ የኦኬ ፓስታን በማስተዋወቅ ግንባር ቀደም ነበረ። ነገር ግን የሽልማቱ ቀን አንድም ስሙ ሳይጠራ ጭራሽ ከ1 እስከ 5 ካሉት ስም ዝርዝር ውስጥም ሳይገባ በመቅረቱ እጅግ በጣም ተሰምቶት ቅሬታውን አሰምቶ ነበረ። ካለመናገር ደጃዝማች ይቀራል የሚባለው ለዚህ ነው። ያችን ቪዲዮ በመስራቱ በጣም ቪዲዮ ቫይራል ወጥቶለት ብዙዎቹ እየተነጋገሩበት የኦኬ ፓስታ ድርጅቶችንም እያስጨነቁ ይገኛሉ። ለማንኛውም እሱ ያለውን እንስማና ወደ አስተያየቶቹ እንመጣለን። እኔ አሁን ዛሬ ያሉት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባልም። ሰላም ነው ስለ ህፃናቶችን እዚህ ኦኬ ፓስታ ሌሎን ጡ ኦኬ ፓስታ ማለት ለእኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝም። እንግዲህ ይህንን ነገር ከተናገረ በኋላ ኦኬ ፓስታዎች በጣም ከፍተኛ የሆነ ተቃውሞ ገጥሟቸዋል። በጣም የሚገርመው ነገር ደግሞ እሱ አይደለም። ኦኬ ፓስታዎች የሰጡት መግለጫ አለ። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል።
ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጅ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምጽ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምጽ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምጽ ብቻ ነው። ይህ ውጤት ለ70% የህዝብ ድምጽ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። ጭራሽ አውግዟል። ማውገዝም አለው። ምን ችግር አለው ብታግዙት? አንደኛ የድሃ ልጅ ነው፣ ምስኪን ልጅ ነው። የጠገበን ከማብላት እንደውም ክሬዲት ለዚህ ብትሰጡት ነበር ለእናንተ አሪፍ የሚሆንላችሁ። እናም እንግዲህ ለሱራጃ በጣም ብዙ የድጋፍ ድምጾች እየተሰሙ ነው። የተወሰኑትን እንመልከት። ኦልሬዲ ምርታችሁን አስተዋውቋል፣ በሚሊዮን ታይቷል። እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም? የገረመኝ ግን ገስት ላይ ያሉ ሰዎች ወረዱበት አልኳቸው። ወረዱበት። ዳግባባዩ በዛው ሩዙን ያስተዋውቅ እናንተን ይበል። በዛ ላይ ደግሞ ስሚ ልጁን ሰፖርት ካላረጉት ማለት ነው አንፈልጋቸውም። ሌላ ሰፖርት የሚያደርግና የሚያስተዋውቅለት ድርጅት እንፈልጋለን። በቃ አትለማመጭ። መሲ ምንድነው የምትለማመጭ? አይተውታል አይደል እንዳልቅሶ ሲሄድ ወይ የሚሰማ ከሆነ በቃ የህዝብን ቁጣ አስነስቷል። የድሃ ልጅ አልቅሷል አደባባይ ላይ ብለሽ ንገሪያቸው። ኧረ ቆዩ አንዴ፣ ሰውየው መጥፎ ነገር አላወራም። ቆዩ አንደኛውን ወደ 5000 ምናምን ሰው እየሰማክ ነው። ከቻልክ ቲክታካችንን ዋትስአፕ ላይ ኮንታክት ላድርግህና እንግዲህ በጣም መነጋገሪያ የሆነው ጉዳይ ደግሞ የአዶናይ ጉዳይ ነው። አዶናይ መንግስት ሆነ እንደ ስንል የነበረው ለካ በምክንያት በዛሬው ዕለት እሱ ከተሸለመው ላይ 100,000 ብር ሰጥቷል። ኧረ አዶናይ ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ዋው አዶናይ፣ ዋው አዶናይ፣ ዋው አዶናይ ትችላለህ። እናቴ ትሙት እንዴ! የተደረገላቸው ሳያደርጉት ምንም የማይመለከተው ሰው 100,000 ብር አንስቶ ለሱራጃ በማይንድ በለጥካቸው። ማይንድ መብለጥ ማለት ይሄ ነው። በማይንድ በለጣቸው ሰዎች። እነዚህ ሰዎች አሁን አዶናይ 100,000 ብር ሰጠ ሲባል ሲሰሙ የሚሰማቸውን ስሜት ታስቡት። 100,000 ብር ለነሱ የሚከብዳቸው ነገር ሆኖ አይደለም፣ ግን በአእምሮ ተበለጡ። አባቴ በጣም ትችላለህ አዶናይ፣ እግዚአብሔር በጣም ትችላለህ። በጣም ጀግና ነህ። ለማንኛውም በእያንዳንዱ እንቅስቃሴ እናንተ ተበዳይ ሆኑ እንጂ መጨረሻችሁ ያማረ ነው የሚሆነው። ስለዚህ ለዚህ ልጅ እንደውም ጥሩ አጋጣሚ ነው ይዞለት የመጣ። አየህ መገፋት ጥሩ ነው። አንዳንዴ መገፋት ጥሩ ነው። በመገፋት መሃል ደግሞ መናገርም ጥሩ ነው። ባይናገር ኖሮ ይሄ ነገር አይመጣም፣ ይረሳ ነበር። ግጥምም ተገጥሞለታል። ፍትህ ለሱራጃ ጭላሎ አዋርዱ የደንቆሮ ፍርጃ ሱራን ያስለቀሰ ምርጫው የቀጭጋጃ። እስኪ ልጠይቀው ማነው አዘጋጁ? ከጨላሎ አዋርድ ከፓስታ ቻሌንጁ ከሱራጃ በላይ ማነው ተወዳጁ? እሱ ነው የሚገባ አብዷሎ የፈራጁ። እስኪ የሱራጃ ምንድነው ጥፋቱ? በሰራ በለፋ ደመንባ ማንባቱ። ባይከፋው ምን አለ ቢቀር ሽልማቱ። ካልቀወሱ በቀር ወይንም ካላበዱ የሱራጃን ስራ ገግመው የካዱ። በቃ ደብሮናል ጭላሎ አዋርዱ። ስለዚህ ቻሌንጁ አጭበርባሪ ጭላሎ ከሃዲ። ኦኬ ፓስታን በላም እኛ ካሁን ወዲህ የጭላሎ አዋርድ በጣም ስላዳላ ሱራጃ ማልቀሱ አይኑ ስለቀላ። ኦኬ ፓስታን ትተን ዱባ ነው ምንበላ። እቺ አሪውላት እናቴ ትሙት። እቺ ተመችታኛለች። ለማንኛውም ግን መገፋት ለእድገት ጥሩ። ሌላው መነጋገሪያ የሆነ ጉዳይ አዶናይ የተሸለማት መኪና በጣም መነጋገሪያ ሆናለች። የ700,000 ብር መኪናን የሰጡት ይላሉ። 2 ምናምን አውጥቷል። እንግዲህ 2.2 2.1 የሚያወጣ መኪና ነው መኪናው። ይሄንን መኪና እየሸለመ 700,000 ነች። እሷንም እኔ አልፈልግም ብሎ መኪናው ከ700,000 በላይ አይደለም። እሱንም አልፈልግም ብሎ ለጃኒ እንደሰጣት 700,000 ውሸት ነው። ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። ለጃኒ ሰጣት፣ እዛው ሰጣት። ጃኒ ይቺ ሴት ላንቺ ምናምን ብሎ ሰጣት አሉ። አይ አላታ ጃኒ እኮ ኦልሬዲ 5 ሚሊዮን ብር መኪና አላት እኮ። እሱ መስጠት ያለበት ባለፈው የሆነ አርቲስት ጃኒ 5 ሚሊዮን ብር መኪና ትነዳለች።
5 ምናምን እስከ 6 ይደርሳል። እሷ ዮናስ ሀሳብ ተሰጥበታል። ያኒሻ ከባድ ቢዛን እኮ ነው። ምን ነው ጣል አረካብሮ ስማ እንጂ ማኛው የተሸለመው መኪና ከልጅቷ ልብስ ዋጋ ያንሳል ማለት ነው። እቺ ልጅቷ ለብሷ የነበረው ልብስ ውድ ነው እንዳለችው ከሆነ ልጅቷ 3 ሚሊዮን ያለችው ከሷ ልብስ ያለ ለመጀመሪያ ጊዜ መንሱርን የበለጠችው ባለባበስ እሷ ነች። መንሱር የስንት ሚሊዮን ነበር ለብሰ ሄድከው በቀደም ስትሄድ? 2 ሚሊዮን። ያኔ ገና ፎሎወርስ ለማግኘት በምንሰክስበት ዘመን ነው። አሁን ያ ተረስቶ እኮ ሌላ ዓለም ውስጥ ገብተዋል ሰው። መንሱሬ እየሰከሰ ነበር ማለት ነው። አያችሁ ፎሎወር ለማግኘት እየሰከስኩ በነበረበት ሰዓት አለ እየሰከሰ ነበር ማለት ነው። ለማንኛውም ግን እናንተ ምን ትላላችሁ? እውነት አዶናይ የወሰዳት መኪና 700 ሺህ ብር ናት? አሁን እቺ ትንሿ ቢትስ ራሱ 2 ሚሊዮን ብር ገብታ ይል እንዴ? 700 ሺህ ብር የሚባለው ነገር እኔ ውሸት ነው፣ አያሳምነኝም። እርግጠኛ ነኝ 2 ነጥብ ምናምን ትሆናለች መኪናዋ። ምንም እንኳ ኤች አዶናይ የወሰዳት መኪና ከኢቫን እንድሪስ ልብስ ብታንስም ማለት ነው። ኢቫን እንድሪስ ያው 3 ሚሊዮን ስለሆነ የገዛችው ልብሱን እና መኪናውንም እሱ አልፈልግም ብሎ ለጃኒ ሰጥቷታል እየተባለ ነው። ገባር ነው። እኛ እንሰማለን እንጂ አንፈርድም በዚህ ጉዳይ። እኛ ስራችን መስማት ነው፣ አንፈርድ። ለማንኛውም በቲክቶክ አዋርዱ ላይ ድል ያልቀናት ዩቲናስ በመጨረሻም የራሷን መኪና ገዝታ ህዝቡን ሰርፕራይዝ አድርጋለች። ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያአላህ ሁሉም ታስበው ነገር አላህ ያድርግላት። ሁላችሁም ጤና ይስጣችሁ። ለልጃችን ደስታ የመጣችሁ ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። የ5 ዓመት ፎሎወሮቼ ባደረጉልኝ አስተዋጽኦና ማስታወቂያ ሰርቼ ነው ይችን መኪና የገዛዋት ብላለች። ለማንኛውም ይህንን የመሰለ BYD መኪና ገዝታ ህዝቡን ሰርፕራይዝ አድርጋለች። ይሄው እኔም መኪና ገዝቻለሁ፣ እኔም መኪና አለኝ ወይም ደግሞ መግዛት እችላለሁ የሚል አቅሟን አሳይታለች ማለት ነው። በነገራችን ላይ ዩቲናስን የማያደንቅ ሰው አለ ብዬ አላስብም። ዩቲናስ በጣም የምትደነቅ ልጅ ናት። ምናልባት ዛሬ አዶናይ ስለመጣ የአዶናይ ደጋፊዎች ትንሽ ከፋሉና ተጽዕኖ በዛባት እንጂ ዩቲናስ ማለት በጣም ወደር የሌላት በጣም ጎበዝ ታለንት የውም ሴት ምርጥ ሴት አርቲስት በሏት እኮ። ዩቲናስ እኮ ብቻዋን ራሱ አንድ አርቲስት ነች እና በጣም አቅም ያላት በጣም ጎበዝ ልጅ ናት። በእውነት እኔ ሲያንስባት ነው መኪና ለሷ ምንም ማለት አይደለም መኪና። ይህ በእንዲህ እንዳለ እንግዲህ ባለፈው አዶናይ መኪናዋን ሲያሸንፍ አንድ ሰው እንግዲህ እሱ ሊደበድብ ይሁን ምን ሊያደርግ ይሁን ወደሱ ተጠግቶ ነበርና እና ነገርየው ምን ተብሎ ተወራ መሰላችሁ? አዶናይ የግድያ ሙከራ ደረሰበት ተብሎ ተወራ። ይሄንን የግድያ ሙከራ ሊያደርስበት የነበረ ግለሰብ ደግሞ ማን ነው? እስቲ ከራሱ አንደበት እንስማ። በትናንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግም በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አጣታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ውስጡን ፈጣሪ ነው የሚያውቀው። ለማንኛውም ግን የአዶናይ ደጋፊ ነኝ የሚል መልሱን ሰጥቷል ማለት ነው። እና ወንድም የምናምንህ ከአዶናይ ጋር ሆነ አንድ ላይ ከመጣችሁ እንዴ አዶናይ ራሱ መልስ ሰጥቶበታል። አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ
ምንድነው የተፈጠረው? እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። አሁን አምነናል ብሮዬ፣ አሁን አምነናል። ለካ ትልቅ የሆነ ፍቅር በውስጥ ስላለ ነው ተንደርደረ በዛ ሁሉ ህዝብ ሄደ ልታቅፈው የነበረው እና መረጃ ሳያጣሩ ለሚያወሩ ለነዛ ወረኞች አድርሷቸው። ሌላው መነጋገሪያ የሆነው ጉዳይ የጆሲ ጉዳይ። የእሱ አለባበስ በጣም ብዙዎችን እያነጋገረ ነበረ እና አለባበሱ ሲገርመን ጭራሽ አንዱ ጫማ የተገዛበትን ሪሲትም እንደዚህ ያሰማናል። አንዴ ስለ ጫማው እናውራ። ባይዘወይን አይደለም የገዛሁት፣ እግዚአብሔር ያክብርልኝ የገዛልኝ ወዳጄ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ጭራሽ ሰው ይገዛል። ዶላር ነው 56 አይደለም ዶላር ነው። እግዚአብሔር ያክብርልኝ። ቀጥታ ከአሜሪካ ነው የተላከው ከነ ሪሲቱ። ሉዊ ቪቶን ነው። ይሄን ጫማ የምታውቁት ታውቁታላችሁ። በጣም ውድ ጫማ ነው። ዶላር ነው ከፊት ያለው 6000 ስንት ይላል? $800። እግዚአብሔር ያክብርልኝ። እንግዲህ ይሄን የላክልኝ ወዳጄ አያሳጣችሁ። ቢዋይዲ ባታሸንፍም ይሄው በጫማው ቢዋይዲ እንካ ተብዬ ነው። የምሩን ነው ጋይስ፣ የምሩን ነው። ለአንድ ጫማ ነው $6800። ያውም ዶላር ወደኛ ስንት ነው? ቆይ እስቲ ልምተው ጋይስ። እንዴ 6800 ሲባዛ በ170 ብር 1.1 ምናምን ሚሊዮን ለጫማ 1.1። አቤት የኛ አድናቂዎች ሴት ናቸው። ሰው ከአሜሪካ ድረስ $6800 ጫማ ይላክለታል። እኔ ባለፈው የተበደርኳትን 1000 ብር ካልመለስክ ብላ እዚህ ጉሮሮዬ ላይ ቆማለች። እዚህ $6800 1.1 ሚሊዮን ጫማ ገዛችሁለት። እናንተ ትጸድቃላችሁ፣ የምር ትጸድቃላችሁ። በጣም ነው የምትጸድቁት። እኛስ መቼ የሆነ ወግም ይደርሰን። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት የኔ አባት እቅፍ አድርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጅን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። አንቺን ከማና ወዳድሬ ላብልጥ እንጂ አክብሬ አፍቅሬ እናቴን ከማን አላብሰሽኝ የፍቅር ሸማን ላስተያይሽ ደሞ ከነማ እናዬን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልሽበት ከተማ። ሶሪ ጀግና ማለት እንደዚህ ነው። እናቴ ትሙት ጀግና ማለት እንደዚህ ነው። በቃ እናቱን የሚያከብር ስለ እናቱ በአደባባይ የሚመሰክር ጀግና ማለት ልክ እንደዚህ ልጅ ያነሳችውን እናቱን መልሶ የሚያነሳ ስሟን የሚያስጠራ ጀግና ወጣት ማለት ልክ እንደዚህ ለእናቱ የሰጣት ክብር። ከዚህ በፊት እንጨት ለቅማ እዚህ ያደረሰችውን እናቱን እሱም እንጨት ተሸክሞ ክብሯን በዚህ ልኩ ገለጸላት፣ ጀግንነቷን መሰከረላት። አደባባይ ወጥቶ በድፍረት ተናገረ ስለ እናቱ። እናት ያላችሁ 1000 ዓመት ትኑርላችሁ። ለዛሬ የነበረ ፕሮግራም እዚህ ላይ ያበቃ። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ